ወደ እግዚአብሔር መመለስ እንፈልጋለን። ለበደልና ለኃጢአት ለክፋት ስራ ግን ጀርባ መስጠት አንፈልግም። ኃጢአትም ጣፍቶናል፣ እግዚአብሔርም ናፍቆናል። በሁለቱ መካከል ዋለና እንደሱ ደግሞ አይሆንም። ጸጸትና ቁጭት ብቻ ሳይሆን መተው ይፈልጋል እግዚአብሔር እንጂማ እኮ ቃየንም እኮ ተጸጽቶ ነበር። ቃየንም እኮ ተጸጽቶ ነበር። ፈርዖንም እኮ ተጸጽቶ ነበር። ይሁዳም እኮ ተጸጽቶ ነበር። ግን ከክፉ መንገዳቸው መመለስ ግን አልፈለጉ። አጓጉል ጸጸት ይላል። ራስንም አታጽድቅ። እግዚአብሔርን የሚያገኙ ሰዎች እነማን እንደሆኑ ታውቃላችሁ? በደለኞችና ኃጢአተኞች፣ ክፋታቸውን የሚያውቁ፣ በደላቸውን የሚያውቁ፣ ነውራቸውን የሚያውቁ፣ በእግዚአብሔር ላይ ማመጻቸውን የሚያውቁ ሰዎች እግዚአብሔርን ያገኙታል። ምንም እንዳልበደሉ የሚመላለሱ ሰዎች ግን እግዚአብሔርን ያገኙት። ምን ማለት ነው ይሄ ለውጥ? ከቀማ ስጥ። እስከ ዛሬ ቀምተህ ኖረሃል፣ አሁን ስጣ። ለውጥ ማለት ይሄ ነው። ስትሰድብ ከኖርክ መርቃ። ለውጥ ማለት ይሄ ነው። በዝሙት ከኖርክ አንድ ሚስት አግብተህ በንጽህና ኑራ። ለውጥ ማለት ይሄ ነው። በጣም በድሎትና በምቾት ከኖርክ በጾም ሕይወት ታጠቃ። ለውጥ ማለት ይሄ ነው። የተወደዳችሁ ክርስቲያኖች እግዚአብሔር የሚገኘው በፍጹም የመንፈሳዊ ሕይወት ለውጥ እንጂ ጊዜያዊ መሰብሰብና ጸጸታ። ይሄ መሰብሰባችን ወደዛ እንዲያመጣ ነው የሚያስፈልገው። ይሄ ጊዜያዊ ጸጸታችን የሕይወት ለውጥ እንዲያመጣ ነው የሚያስፈልገው። ወደ እግዚአብሔር የምትመለስ ነፍስ ወገኖቼ ለውጥ ነው እንጂ የምታሳየው ሪፖርት አይደለም የምታቀርበው ወገኖቼ። ጾማችን፣ ጸሎታችን፣ ጉባኤያችን፣ ንስሐችን፣ የትኛውም ነገራችን የሕይወት ለውጥ እንዲያመጣ ነው የሚያስፈልገው። እንደዚህ ተምረ፣ እንደዚህ ዘምረ፣ እንደዚህ የተሳካ ጉባኤ አድርገ፣ ይሄን ያህል ወንበር ሞላበት፣ እነገሌ የሚባሉ ሰባኪያን ተገኙበት፣ አቤት እንዴት ያለ ቅሽር ያለ ጉባኤ አረግን አይደለም። እግዚአብሔር በዲኮራችን፣ እግዚአብሔር በወንበራችን ብዛት፣ እግዚአብሔር በሰዋችን ስፋት፣ እግዚአብሔር በንግግር ቃላችን ስኬት፣ እግዚአብሔር በዚያ አይታለልም። እና እግዚአብሔር ምን ይፈልጋል? ከክፉ መንገዳችን የተመለሰ የሕይወት ለውጥ ይፈልጋል እግዚአብሔር። ጸጸትና ቁጭት ብቻ ሳይሆን መተው ይፈልጋል እግዚአብሔር እንጂማ እኮ ቃየንም እኮ ተጸጽቶ ነበር። ቃየንም እኮ ተጸጽቶ ነበር። ፈርዖንም እኮ ተጸጽቶ ነበር። ይሁዳም እኮ ተጸጽቶ ነበር። ግን ከክፉ መንገዳቸው መመለስ ግን አልፈለጉ። አጓጉል ጸጸት ይላል። ጸጸት ሊከተለው የሚገባ የሕይወት ለውጥ፣ መጨከን፣ በኃጢአት ላይ መጨከን፣ በክፋት ላይ መጨከን፣ ክፉ ስራ ጭርስ አድርጎ መተው፣ ወደ እውነተኛ የጽድቅ ሕይወት መመለስ። ምን ማለት ነው ይሄ ለውጥ? ከቀማ ስጥ። እስከ ዛሬ ቀምተህ ኖረሃል፣ አሁን ስጣ። ለውጥ ማለት ይሄ ነው። ስትሰድብ ከኖርክ መርቃ። ለውጥ ማለት ይሄ ነው። በዝሙት ከኖርክ አንድ ሚስት አግብተህ በንጽህና ኑራ። ለውጥ ማለት ይሄ ነው። በጣም በድሎትና በምቾት ከኖርክ በጾም ሕይወት ታጠቃ። ለውጥ ማለት ይሄ ነው። የተወደዳችሁ ክርስቲያኖች እሾህን መንቀል ብቻ አይደለም፣ እሾህ በተነቀለበት ቦታ ዘይት ማፍሰስ፣ መድኃኒት ማድረግ ይገባል። ፍሬ ማፍራት ማለት ነው። በጎ መስራት ማለት ነው። ከክፉ መንገዳቸው ተመለሱ። እግዚአብሔርን ማግኘት እንፈልጋለን። ሌላ ብዙ ስብከት መሰበክ አያስፈልግም ወገኖቼ። እግዚአብሔርን የምታምን ነፍስ ታፈቅረዋለች። የምታፈቅረው ነፍስ ታምነዋለች። የምታምነው ነፍስ ትታዘዘዋለች። የምትታዘዘዋ ነፍስ እምቢ አትለው። እምቢ ያላለችው ነፍስ ክፉን ነገር ትተዋለች። የሚጠላባትን ታሽቀነጥራለች።
አዲስ ማንነት የመታዘዝ ማንነት ትይዛለች። ሰካራም ከሆነ ስካሩን ይተዋል፣ ከሱሱ ይወጣል፣ እግዚአብሔር ደስ የማያሰኘውን ነገር ይረግጣል። ይሄ ነው መንገዱ። እንዲህ ይላል እግዚአብሔር ቃል፣ አሁንም መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁንም የእግዚአብሔርን ቃል ስሙ። እግዚአብሔር የተናገረባችሁን ክፉ ነገር ይተዋል። መንገዱንና ስራውን የሚያሳምረው እግዚአብሔር መንገዱንና ስራውን ያሳምርለታል። እግዚአብሔርን እሺ የሚለው እግዚአብሔር እሺ ይለዋል። እግዚአብሔርን የሚታዘዘው እግዚአብሔርም ይታዘዘዋል። እግዚአብሔርን የምታደምጥ ነፍስ እግዚአብሔርም ያደምጣታል። እግዚአብሔር የሚለው ይሄንን ነው። መንገዳችሁንና ስራችሁን አሳምሩ፣ የአምላካችሁን የእግዚአብሔርም ቃል ስሙ። እግዚአብሔርም የተናገረውን ክፉ ነገር ይተውባት። አጠፋለሁ ካለ ጥፋትን ያጠፋልሃል። ትሞታለህ ካለ በሕይወት ይቀይርልሃል። እድሜህ ያጥራል ካለ ያስረዝምልሃል። ብቻ ክፉ መንገድህን ተው፣ ተመለስ። ገና ነኝ አትበል። አሁን ለየትኛው ገና ነው የምታሸጋግር? አሁን ቀጠሮ ሳትቀጥር በዚህች ምሽት ክፉ ስራህን ተውለት። የተወደደ ሰዓት አሁን ነው። የመዳንም ቀን ዛሬ ነው። እነሆ በተወደደ ሰዓት ሰምቻለሁ፣ በማዳኔም ቀን ረድቻለሁ ይላል። ለክርስቲያን ነገ የለውም። የክርስቲያን ነገ አሁን ነው። አሁን ክፉ ስራህን ተው። ያኔ እግዚአብሔርን ታገኘዋል። ያኔ ጸሎት ይሰማል። ያኔ ክፉ ካንተ ይርቃል። ያኔ እግዚአብሔር ካንተ ጋር ስለሆነ ሰይጣን ቦታ የለውም ባንተ መካከል። ያኔ አሸናፊ ትሆናል። ተራራው ባንተ ፊት ተራራ አይሆንም፣ ባህሩም ባንተ ፊት ማዕበል አይሆንም። ምክንያቱም እግዚአብሔርን ታገኘዋል። የምን እሱ ገና ነኝ ነው። አሁን ከክፉ መንገዳቸው የሚመለሱ ሰዎች የአካባቢ ተጽዕኖአቸውን ያሸንፋሉ። ምንም የአካባቢ ተጽዕኖ ያሸንፋቸው። ከሰካራሞች ጋር ይኑሩ፣ ከጫትቃሚዎች ጋር ይኑሩ፣ ከዘማውያን ጋር ይኑሩ፣ የዛ አካባቢ ተጽዕኖ አያሸንፋቸው። እነሱ አሸናፊዎች ይሆናሉ። ዳዊትን አታስታውሱትም? ጋሻ ጃግሬዎቹ ሳኦልን እዛ ምድረ በዳ ሸለቆ ውስጥ ባገኙት ጊዜ ዳዊትን ምን አሉት መሰላችሁ? ግደለው፣ እያሳደደህ እኮ ነው። እግዚአብሔር እጅ ላይ ጥሎታል። ገርለ ጣለው። እግዚአብሔር ርቆታል። ክፉ መንፈስ ያሰቃየዋል። ደሞ ጠላት ነው። ያሳደደህን የተገናኘው ግደለው፣ ግደለው እያሉ ወተወቱት ዳዊትን። አገልጋዮቹ ጋሻ ጃግሬዎቹ ዳዊት የጋሻ ጃግሬዎቹ ውትወታ እግዚአብሔርን ከተከለው ልብ ውስጥ አልነቀለው። በየዋህነት በልብ ውስጥ የተተከለው አንድ እግዚአብሔር ቃል የእነዚህን ሰዎች ውትወታ አሸንፎታል። ስረቅ የሚልህን የምታሸንፈው እግዚአብሔር በልብ ውስጥ ያደረ እንደሆነ ነው። በወትዋቾች መካከል በኃጢአት እንድትወድቅ፣ በዝሙት እንድትወድቅ፣ ደስ በማያሰኙ ህይወቶች ውስጥ እንድትመላለስ በምትወተውት ዓለም መካከል አሸናፊ ሆነ የምትወጣው አሸናፊውን እግዚአብሔርን በልቤ ከተምክ እንደሆነ ነው። ዳዊት ምን እንዳለው ታውቃለህ? እግዚአብሔር በቀባው ላይ እጄን አላነሳም ነው ያለው። አንዲት ቃል አንብቧል። እግዚአብሔር በቀባው ላይ እጄን አትንሳ የሚለው ቃል በልቡ ታትሟል። ለዚህ ቃል ይታዘዛል። ለወትዋቾች አትታዘዝ። ብልጭ ድርግም ለሚለው ለዚህ የመጠጥ ቤት ጫጫታ አትታዘዝ። ለእግዚአብሔር ቃል ታዘዝ። አትስከር ላለ ቃል ታዘዝ። ንጹህ ሁኚ ለሚልሽ ቃል ታዘዥ። የዓለምና የአካባቢ ውትወታ ተጽዕኖ ስር እንዳትንበረከክ እግዚአብሔርን በልብህ አትመው። የእግዚአብሔርን ቃል አትመው። የእግዚአብሔርን ቃል በልብህ ያዘው። የእግዚአብሔርን ቃል በአንደበትህ ተናገረው። የእግዚአብሔርን ቃል መመሪያ አድርገው። የእግዚአብሔርን ቃል በፊትህ አስቀምጥ። እግዚአብሔር እንዲህ ይለኛል በለው። ያን ጊዜ አካባቢህንም ተጽዕኖ ታሸንፋለህ። ራስህንም ከሌሎች ጋር አታነጻጽርም። ከክፉ መንገድ ልትመለስ ስትፈልግ ነገሌ መች ተመለሱ፣ ነገሌ ሳይመለሱ ይሄ ነገር ሁሉ ሆኖላቸው
እያልክ ከሌላ ሰው ጋር አታነጻጽር። ብቻህን ራስህን እይ፣ አታነጻጽር። እነገሌን እግዚአብሔር የማይበትን መንገድ አንተ አታውቅም። እሱን ለእግዚአብሔር። አንተ ግን ራስህን ነፃ አውጣ። እነገሌ እንዲህ ይሆኑ መሽተቀጡ፣ እነገሌ እንዲህ ይሆኑ ይኸው ከብራ የለ፣ እኔ ብቻዬን ምን ቤት ነኝ አትበል። ራስህንም ከሌሎች ጋር አታነጻጽር። ክፉ መንገድ ዝም ብለህ ወገኖቼ። ራስህንም አታጽድቅ። እግዚአብሔርን የሚያገኙ ሰዎች እነማን እንደሆኑ ታውቃላችሁ? በደለኞችና ኃጢአተኞች፣ ክፋታቸውን የሚያውቁ፣ በደላቸውን የሚያውቁ፣ ነውራቸውን የሚያውቁ፣ በእግዚአብሔር ላይ ማመጻቸውን የሚያውቁ ሰዎች እግዚአብሔርን ያገኙታል። ምንም እንዳልበደሉ የሚመላለሱ ሰዎች ግን እግዚአብሔርን ያገኙት። ያቺን ማርያም ባለሽቷን አታውቋት? ዓለም ሁሉ የሚያውቃት ናት። በበደሏ በዘማዊነት ሕይወቷ ሰው ሁሉ የሚያውቃት ብቻ አይደለም፣ ደግሞም የተጸየፋት ናት። ስምዖን የሚባለው ደግሞ የሚመጻደቅ ነው በራሱ ምንም ኃጢአት እንዳልሰራ። የተወደዳችሁ ክርስቲያኖች በእንባዋ እግሩ እስክታብሰው መዋቢያ ሽቷን በእግሮቹ ስር እስክታፈሰው ድረስ ክርስቶስን ፈልገዋለች። ራሷን አላመጻደቀች። ምን በደለኛ ነኝ እኔ ነገሌ ያሉ አይደል እንዴ ያለች አልተኮፈሰች። በደሏን ብቻ ታውቃለች። ድካማችንን ብቻ እንወቀው። ያባት እንዳለው እግዚአብሔር ሆይ ያንተን ልዕልና ያንተን ታላቅነት ግለጽልኝ፣ የኔን ድካም ደግሞ አሳውቀኝ እንዳለው ድካሟን የምታውቅ ነፍስ በእግዚአብሔር ፊት ትፈሳለች፣ እግዚአብሔርን ታገኛለች። ከማንም ጋር አትመጻደቅ። ምንም እንዳልሰራች ራሷን አትቆርጥ። ይልቁንም በልዑል እግዚአብሔር ፊት ጽድቅ እንኳን ቢኖራት ጽድቋ በእግዚአብሔር ፊት በቸርነቱ የሚቆጠርላት እንደሆነ ታምናለች። ኃጢአትን እንደ ውሃ የምትጠጣ ምስኪን እንደሆነች ትረዳለች። ስለዚህ ከክፉ መንገዷ ትመለሳለች፣ እግዚአብሔርን ትፈልጋለች። ወገኖች በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር እንደተባለው ወገኖች ከልቧ በደልን የምታርቅ ነፍስ እግዚአብሔርን ታገኘዋለች፣ ይሰማታል። ደግሞ አለው በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር ይላል ነብዩ ዳዊት። እግዚአብሔር እንድንሰማን እንፈልጋለን፣ በደልን ደግሞ እየተከታተል እንፈጽማለን። ታዲያ እግዚአብሔር አልሰማኝም ተብሎ ይኮነናል? እግዚአብሔር እንዲሰማን አይደል እዚህ ምን መጣው? እናስ ከበደል ጋር እግዚአብሔር ምን ጉዳይ አለው? ከክፉ መንገድ ጋር እግዚአብሔር ምን መንገድ አለው? ሁለተኛ የተወደዳችሁ ክርስቲያኖች እግዚአብሔርን ማግኘት የምትፈልግ ነፍስ ሁለተኛ የምታደርገው ከክፉ መንገዷ ትመለሳለች። እርግጠኛ ነኝ ብጠይቅ ትመልሱልኛላችሁ። መጠየቅ ግን አልፈልግም። እግዚአብሔርን ማግኘት እንደምንፈልግ ሁላችንም እናውቃለን። ከክፋት ግን መላቀቅ አንፈልግም። ታዲያ እግዚአብሔር እንዴት እናገኘዋለን? ወደ እግዚአብሔር መመለስ እንፈልጋለን። ለበደልና ለኃጢአት ለክፋት ስራ ግን ጀርባ መስጠት አንፈልግም። ኃጢአትም ጣፍቶናል፣ እግዚአብሔርም ናፍቆናል። በሁለቱ መካከል ዋለና እንደሱ ደግሞ አይሆንም። በሁለት ልብ ለሚያነክስ በሚጠራጠር ህይወት ውስጥ ለሚኖር ጽድቅን ከኃጢአት ጋር ሊያስማማ ለሚፈልግ ቦታ የለውም ወገኖቼ። ሶስተኛ ስፍራ የለም። ወይ ጽድቅ ነው ወይ ኃጢአት፣ ወይ እውነት ነው ወይ ሐሰት፣ ወይ ገነት ነው ወይ ሲኦል። በሁለቱ መካከል የለም። እና እግዚአብሔርን እፈልጋለሁ የምትል ነፍስ ሁለተኛ ጉዞዋ የሚሳካው ከክፉ መንገዷ ስትመለስ። የነነዌ ሰዎች ላስታውሳችሁና ወደ ሶስተኛው ነጥብ ልሻገር። ደግሞ አለው እግዚአብሔር ከክፉ መንገዳቸው እንደተመለሱ ስራቸውን አይ። በቃ እግዚአብሔር ማየት የሚፈልገው መመለሳችን። ያን ጊዜ እግዚአብሔር ወደኛ ይመለሳል። ተመለሱ እኔም ወደ እናንተ እመለሳለሁ፣ ኑ እኔም ወደ እናንተ እቀርባለሁ፣ ተጠጉኝ እኔ ታቀፋችኋለሁ፣ ጥሩኝ እሰማችኋለሁ፣ ፈልጉኝ ታገኙኝም አላችሁ ይላል። አበቃ። እግዚአብሔር ይገኛል። እግዚአብሔር ከፈለጉት ይገኛል ወገኖቼ። የማይገኝ አምላክ አድርገን ቆጥረነዋል። በዚህ ዘመንማ ይገኛል፣ በጣም ቅርብ ነው። እግዚአብሔር ለሚጠሩት፣ ለሚፈሩት፣ ለሚደነግጡ፣ ለሚፈልጉት በእውነት እግዚአብሔር ቅርብ ነው ተብሎ ተጽፏል። ይገኛል እግዚአብሔር።
ያራቀው ስራችን እኛን ያራቀን ክፉ ቅርብ ሆነን ግን ከእግዚአብሔር እጆች ያራቀን ከእግዚአብሔር ጸጋና ምሕረት ያራቀን ከእግዚአብሔር ጆሮዎች መደመጥ ያራቀን ክፉ ስራችን ነው። እንቶ